በገዛ እናቷና በእንጀራ አባቷ ህይወቷ ያለፈው ሕፃን በአምላክን በተመለከተ በርካቶችን ያስደሰተ መረጃ በዛሬው ዕለት ከፍርድ ቤቱ ችሎት ተሰምቷል። ሙሉ መረጃውን በስፋት በዝርዝር መረጃችን የምናስደምጣችሁ ይሆናል። የጤና ባለሙያዎች ሽብር በማስነሳት መታሰራቸው ውዝግብ አስነሳ። የኢትዮጵያ ፌዴራል ፖሊስ በጉዳዩ ላይ የሰጠውን ጥብቅ መግለጫ በዝርዝር መረጃችን በስፋት እንመለከታለን። በሌላኛው መረጃችን ደግሞ የሸኔ ታጣቂዎች በፈጸሙ ጥቃት በአሰቃቂ ሁኔታ የተገደሉ ህፃናት ጉዳይ የበርካቶችን ልብ ሰብሯል። ይህንን መረጃ በዝርዝር ሰዓታችን በስፋት የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ ውድ የቻናላችን ቤተሰቦች በዚህ ቻናል ላይ የተለያዩ ወቅታዊና ትኩስ መረጃዎችን በየዕለቱ የምናስደምጣችሁናል። ታዲያ እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጠየቅን ወደ መረጃው እናምራለን። ከዚህ ቀደም ማለትም ከ7 ወር በፊት ያለ ፍርድ እስር ቤት ቁጭ ብለው የነበረው እናቷና የእንጀራ አባቷ በአምላክ የሁለተኛ ሙት ዓመት ጊዜ ብዙ ኢትዮጵያውያን ፍትህን እያሉ እየጠየቁም ነበር። ጉዳዩም ታዲያ በአፋጣኝ ታይቶ የው ዛሬ ግንቦት 15 ቀን 2017 ዓ.ም የነበረው የበአምላክ ጉዳይ የፌዴራል ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት የቅጣት ውሳኔን ሰጥቷል። ይህም ውሳኔ በርካቶችን አስደስቷል። ወላጅናት ወይዘሮ አና በየነ ትባላለች። የድሬዳዋ ከተማ ገንደ ቆሬ ሰፈር ነዋሪ ስትሆን ከቀድሞ ባሏ ጋር የተፋታችው ይቺ ሴት ከእሷ ጋር እየኖረ ባለው ሌላ ወንድ ከአብራኳ የወጣችውን የገዛ ሴት ልጇን ተገዳ መደፈሯን ስታውቅ እጮኛዋን በወንጀል እንዲቀጣ ማድረግ ሲገባት የ11 ዓመት ልጇ ላይ ፈርዳ መረጃ ለማድበስበስ በማሰብም ልጇ ላይ ጫና በመፍጠር በድብደባ አካላዊ ጉዳት ከማድረስ በተጨማሪ ከ5ኛ ክፍል የትምህርት ገበታና ከጎረቤቶቿ በመነጠልም ከማንም ሰው ጋር ምንም አይነት ግንኙነት እንዳታደርግ በማድረግም ለብዙ ጊዜ ቤት ተዘግቶባትና ስራ ቦታ ድረስ ከስሯ ሳትነጥላትም ብትንቀሳቀስም መረጃ ለመደበቅ በቂ ሆኖ ስላላገኘችው በመጨረሻም ከአብራኳ በወጣችው የገዛ ልጇ ላይ የሰራችው ተደጋጋሚ የአረመኔ ስራ ሳያንሳት እጮኛዋን ከወንጀል ለማትረፍ መረጃ ለማጥፋት ህዳር 1 ቀን 2015 ዓ.ም ከእጮኛዋ ጋር በመተባበር ቀጥቅጠው ህፃን በአምላክ ግርማን ገደሏት። በወላጅ እናቷና በእንጀራ አባቷ ህይወቷ ያለፈው ህፃን በአምላክ ግርማ አበጋዝ ጉዳይም ዛሬ ግንቦት 15 ቀን 2017 ዓ.ም የፌዴራል ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት የቅጣት ውሳኔን ሰጥቷል። ተከሳሾቹም እናቷ ሀና በየነ በሞት ቅጣት እንድትቀጣ ተወስኗል። የእንጀራ አባቷ ብሩክ በሞትም እንዲቀጣም ተወስኖበታል። ታዲያ ይህም ውሳኔ በርካቶችን እያስደሰተ ይገኛል። ወደ ቀጣይ መረጃችን ስናመራ ከኢትዮጵያ ፌዴራል ፖሊስ የተሰጠ ወቅታዊ መረጃ ሰሞኑን የጤና ባለሙያዎች ያነሱትን የመብት ጥያቄ ሽፋን በማድረግ በሀገራችን ትርምስ እንዲፈጠር ከሚሰሩ ኃይሎች ጋር በማበር ህገወጥ የስራ ማቆም አድማ በማድረግ በጤና ዘርፉ ላይ ሁከት በመፍጠርና የታካሚዎችን ህይወት አደጋ ላይ በመጣል የተጠረጠሩ 47 የጤና ባለሙያዎችን የኢትዮጵያ ፌዴራል ፖሊስ በቁጥጥር ስር አውሎ ምርመራ ማጣራት መጀመሩን አስታወቀ። እነዚህ ተጠርጣሪዎች የጤና ባለሙያዎች ያነሱትን የደሞዝና የጥቅማ ጥቅም ጥያቄ እንደ ሽፋን በመጠቀም ህገወጥ የስራ ማቆም አድማ በማድረግም ሌሎችም ስራ እንዲያቆሙ ለአድማ በማነሳሳት የታካሚዎች ህይወትም ለሞትና ለአደጋ እንዲጋለጥ በማድረግ ሁከትና ብጥብጥ በመፍጠር የተጠረጠሩ ናቸውም ተብሏል። ተጠርጣሪዎቹ በተለያዩ የጤና ተቋማት የአድማ መረቦችን በመዘርጋት የጤና ባለሙያ ያልሆኑ አካላትን ነጭ ጋውን በማስለበስ የሆስፒታል ቅጥር ግቢ ውስጥ ገብተው ሁከት እንዲፈጥሩ በማድረግ ያልተገባ ወሬ በመንዛትና በተለያየ መንገድም ሰላማዊ የሕክምና ሂደትን በማደናቀፍ የሁማንን የጤና እርዳታ የሚያስፈልጋቸውን ሰዎች ህይወት አደጋ ላይ እንዲወድቅ በማድረግ በመንግስት የሕክምና አገልግሎትና ትምህርት በሚሰጥባቸው ተቋማት ውስጥ ሰላማዊ የመማር ማስተማር ሂደት እንዲስተዋጎል አድርገዋል። እንዲሁም ሙያቸውን አክብረው በስራ ላይ በተገኙ ባልደረቦቻቸው ላይ ዛቻና ማስፈራሪያ ከማድረስ ባለፈ ሁከት እንዲፈጠር ሙከራዎችን አድርገዋል ያሏቸውን 47 ተጠርጣሪዎች በመረጃና በማስረጃ በመለየት በቁጥጥር ስር አውሎ ምርመራ እያካሄደ እንደሚገኝ የኢትዮጵያ ፌዴራል ፖሊስ አስታውቋል። የኢትዮጵያ ፌዴራል ፖሊስ የጤና ባለሙያዎች የሙያውን ስነ ምግባርና ህግ
በማይፈቅደው ሁኔታ የዜጎችን ሕይወት ለሞትና ለአደጋ በማጋለጥ ስራ ማቆም፣ ሌሎችም ስራ እንዲያቆሙ ማነሳሳትና ማስፈራራት የወንጀል ተግባር መሆኑን እየገለጸ ሌሎችም ከዚህ ተግባር እንዲቆጠቡም ያሳስባል። በዚህ አጋጣሚ ህዝባቸውን እናም ህግን አክብረው አገልግሎት እየሰጡ ላሉ የጤና ባለሙያዎች ፖሊስ አስፈላጊን ጥበቃ እንደሚያደርግ እያረጋገጠ ከዚህ ውጪ ሁከትና ብጥብጥን ለማስፋፋት በሚንቀሳቀሱ አካላት ላይ ፖሊስ እየወሰደ ያለውን ህጋዊ እርምጃ አጠናክሮ እንደሚቀጥል ያሳውቃል ይላልም መግለጫው። ወደ ቀጣይ መረጃችን ስናመራ በሸኔ ኃይል የተፈጸመው ጥቃት በርካቶችን አስደንግጧል። የተገደሉ ሰዎች ብዛት 17 ነው። ከሟቾች መካከል 12ቱ ህፃናት መሆናቸው ነው የተነገረው። በካሚሺ ዞን ምዥጋ ወረዳ ታጣቂዎች አደረሱት በተባለ ጥቃት ንጹሃን ሰዎች መገደላቸውን ነዋሪዎችና የክልሉ ምክር ቤት አባልም ለመረጃ ምንጫችን ገልጸዋል። ነዋሪዎቹ የሸኔ ታጣቂዎች ጥቃት ፈጽመውብናል ብለው ከ10 በላይ ንጹሃን እንደተገደሉ፣ አብዛኛዎቹ ሟቾችም ህፃናት እንደሆኑም ተነግሯል። የመረጃ ምንጫችን ስለ ጥቃቱ የጠየቃቸው የቤኒሻንጉል ጉሙዝ ክልል ምክር ቤት አባልና የታላቁ ህዳሴ ግድብ ማስተባበሪያ ዳይሬክተር አቶ ለሜሳኒኖ ትክክል ነው፣ ንጹሃን ሰዎች ላይ ያነጣጠረ ግድያ ነው የተፈጸመው የሚል ምላሽን ሰጥተዋል። የክልሉ ምክር ቤት አባል በሰጡት ቃልም እንዲህ ብለዋል። በካማሽ ዞን ምዥጋ ወረዳ አንገር ሚጤ የሚባል ታዳጊ ማዘጋጃ ቀበሌ ግንቦት 12 ቀን 2017 ዓ.ም ንጋት 12 ሰዓት ጀምሮ የሸኔ ቡድን ጥቃት ፈጽሟል። በዚህ ጥቃትም 16 ሰዎች እዛው ነው የሞቱት። አንደኛው ሰው ደግሞ ለሕክምና ከሄደ በኋላ ነው የሞተው። የተገደሉት ሰዎች ብዛት 17 ነው። ከሟቾች መካከል 12 ህጻናት ናቸው። ቀሪዎቹ አዋቂዎች ናቸው። ቡድኑ በተለያዩ ጊዜያት ጥቃት ሰንዝሯል። እስካሁን በተፈጸሙ 3 ጥቃቶችም 27 ሰዎች ናቸው የተገደሉት። የትላንቱ ጥቃት የተፈጸመበት ቦታ ለኦሮሚያ ክልል አንድ ቀበሌ 2 ኪሎ ሜትር ርቀት ነው የሚገኘው። ጥቃቱ በወረዳው ከሚያዝያ ወዲህ ለሶስተኛ ጊዜ የተፈጸመ ነው ሲሉም ገልጸዋል። ታዲያ ለዚህ ጉዳይ ምክንያቱ ምንድነው? የታጣቂዎቹ ፍላጎትስ ምንድነው? መፍትሄው በሚልም ለተነሳላቸው ጥያቄ በምዥጋ ወረዳ የሸኔ ፍላጎት አንደኛ አንገር ሜጤ በጣም ለምና ምርታማ ከሆኑ ቀበሌዎች መካከል ነው። ለም መሬት ስለሆነ አላማው ያንን ለመውሰድ ነው ሲሉ መልሰዋል። ሁለተኛ ማህበረሰቡ ተረጋግቶ የእርሻ ስራ እንዳይሰራ፣ ኑሮን እንዳያሻሽል ያሻጥር ፖለቲካ አለ ብለውም መፍትሄው መንግስት ጣልቃ ገብቶ ማህበረሰቡን ማረጋጋት ነው ሲሉም ገልጸዋል። በ2 ኪሎ ሜትር ግራና ቀኝ መከላከያዎች አሉ። መከላከያ በቅርብ ርቀት ባለበት በመካከል ገብተው ጥቃት ሲፈጽሙ በየጊዜው ችግሩ ሳይሰፋ መድረስ ይችሉ ነበር። ቀጣይም ችግር እንዳይሰፋ ቦታው ላይ የመከላከያ ኃይል በቋሚነት መቀመጥ አለበት ሲሉም አስታውቀዋል። አንድ የፓርላማ አባል በበኩላቸውም ለመረጃ ምንጫችን በሰጡት ቃልም የትላንቱ ጥቃት መፈጸሙን እንደሰሙ ገልጸው ከ3 ሳምንታት በፊት በ8 ንጹሃን ሰዎች ላይ ጥቃት ደርሶ የሞቱበት ሁኔታም አለ ሲሉም አስታውሰዋል። ውድ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ ቸር ቆዩልን።